የሐዋርያትን ስራ እያጠናን ነው። እግዚአብሔር እያስተማረን ነው። ዛሬም እሱን እንቀጥላለን። ምዕራፍ 2ን እያጠናን ነው። አይ ቲንክ ዛሬ 3ኛ ሳምንታችን ይመስለኛል ምዕራፍ 2ን ስናጠና። አሁንም ይቅርታ ዛሬ ጥናታችን ያለፈውን ሳምንት ያጠናነውን ትንሽ ሰመራይዝ ላድርገውና ከዛ በኋላ ዛሬ ወደ ዋናው ነገር ወደ ጴጥሮስ መልእክት ወደ ጴጥሮስ ስብከት የመጀመሪያው ስብከት ነው። የመጀመሪያው ሐዋርያ ስብከት ወደሱ እንመጣለን። ባለፈው ሳምንት ያጠናነው የሰዎቹን ሪስፖንስ ነበረ። ከዛ ደግሞ እንደገና ወረድ ብለን መንፈስ ቅዱስ ሐዋርያት ላይ ያመጣውን ለውጥ በአስተምህሮታቸው በማንነታቸው ላይ ያመጣውን ለውጥ አናላይዝ ለማድረግ ሞክረን ነበር። እነዚህን ሁለት ነገሮች ነበር ያጠናነው እና ምናልን በእነሱ በሰዎቹ ላይ ያመጣውን ለውጥ ከመመርመራችን በፊት እግዚአብሔር ምን ያህል ለሰዎቹ አስቧል የሚለውን ሐሳብ ተመልክተን ነበረ እና እግዚአብሔር ባለ 50ን ጠብቆ ኢየሩሳሌም ጋር አድርጎ እንዲሰሙት ድምጽ አሰምቶ ከዛ በእያንዳንዳቸው ቋንቋ በልካቸው የማንንም ቋንቋ ሳይንቅ በልካቸው የሚመጡት ሁሉ ታውቀው በእግዚአብሔር መዝገብ ለእያንዳንዳቸው በቋንቋቸው እንደተዘጋጀላቸው ንግግር እና እንዲሰሙት እንዳደረገ ጌታ ይሄ የሚገርም ነገር ነው። ምን ያህል ነው እግዚአብሔር ሰውን ለማዳን የሚፈልገው ብለን ይሄንን የእግዚአብሔርን ልብ አይተን ነበረ። ከዛ በኋላ ምናልን ይሄንን ያደረገው መንፈስ ቅዱስ ይሄንን ሲያደርግ የሚሆነውን ነገር አየን። ከዛ በኋላ ምንድነው የሆነው የነበረው? ሰዎቹ ሪዝኒንግ አቆሙ፣ የሚሉትን አጡ ይላልና ሪዝኒንግ መከራከሪያ ፖይንት አልነበራቸውም፣ ተሸነፉ እንደማለት ነው። ሪዝኒንግ የላቸውም፣ ፐዝልድ ነው የሆኑት። ከዛ በኋላ ተደነቁ፣ ተገረሙ። ከዛ በኋላ ግራ ተጋቡ። ይሄንን የሚያደርገው መንፈስ ቅዱስ ነው፣ ይሄ ነው እርሻው፣ እንደዚህ አድርጎ ነው ሰውን ወደ እግዚአብሔር መንግስት የሚያመጣው ብለን አለን። ከዛ በኋላ ሰዎቹ ምን አይነት ነበሩ ብለን ደግሞ አንስተን ነበረ። ሰዎቹ እግዚአብሔርን የሚፈልጉ ነበሩና እግዚአብሔር ለሚፈልጉት ይገኛል ብለን አለን። እንደገና ደግሞ እነዚህ ሰዎች አይነክ የሚመስሉ እግዚአብሔር በጣም የማያስፈልጋቸው ሃይማኖተኞች ናቸው። ግን ሆኖም መጀመሪያ እንደውም መንፈስ ቅዱስ የሄደው እነሱ ጋር ነው፣ ያስፈልጋቸዋል እግዚአብሔር። አንዳንዴ እንደሱ እንሆናለን ብለን ይህንን ከዚህ ክፍል ተማርን። ከዛ በኋላ በሐዋርያት ላይ ያመጣውን ለውጥ ነው ያየነው። ጌታ ምን ብሏቸው ነበር? ምስክር ትሆናላችሁ ብሏቸው ነበር። ምስክር ትሆናላችሁ መንፈስ ቅዱስ ሲመጣና ያ ነገር ማኒፌስት ሲያደርግባቸው ነው ያየነው። ማኒፌስት ሲያደርግባቸው ነው ያየነው። በአንደኛው በኩል ኦቶሪቲ እና ቦልድነስ ሲመጣባቸው አየን። ኦቶሪቲ እና ቦልድነስ ለመናገር ቃሉንና ሲቹዌሽኑን አይተን ነበረ። ሲቹዌሽኑ በጣም የሃይማኖት ሰዎች ናቸው የተሰበሰቡት፣ የሚያፌዙም አሉባቸው እና ግን ከነሱ ድምጽ በላይ ድምጻቸውን ከፍ አድርገው 11ዱን ቆመው በከፍተኛ ድምጽ ነው ጴጥሮስ የተናገረው። ቦልድነስ ኦቶሪቲ ኖራቸው አለ። ከዛ በኋላ የእግዚአብሔር ቃል መገለጥ፣ ጥበብ ዊዝደም፣ የእግዚአብሔር ቃል መገለጥ ፈሰሰባቸው። ከዛ በሶስተኛ ነገር ደግሞ ሰማያዊ ሆኑ። መንፈስ ቅዱስን ትቀበላላችሁ የሚሉ ሰማያዊ ሰዎች ወደ ሰማይ ሰውን የሚጋብዙ ሆኑ። አራተኛ ደግሞ ባለፈው ሳምንት ረስቼው አላነሳም፣ ሴንተሩ ክርስቶስ ነበር። የስብከታቸው ሴንተር ክርስቶስ ሴንተርድ ሆኑ። እነዚህ ሰዎች ሌላ ነገር የላቸው እና ይሄ ነው ምስክር መሆን አለን። ይሄ ነው በቃ ምስክር መሆን፣ ቦልድ ኦቶሪቲ ዊዝደም፣ ከእግዚአብሔር ቃል ሰማያዊ ሐሳቤና ክርስቶስን ሴንትራል ማድረግ፣ ይሄ ነው ፕራክቲካሊ ምስክር መሆን ብለን ይህንን ሐሳብ አንስተን እና ባለፈው ሳምንት አይ ቲንክ እነዚህን ሐሳቦች ነበር የተነጋገርነው። ዛሬ አክቹዋል ወደ ሆነው
ወደ ጴጥሮስ ስብከት ነው የምንገባው እና ዛሬ ምናልባት እስከ 37 እናጠና ይሆናል። ዛሬ የምናጠናውና የጴጥሮስን ስብከት ነው ጠጋ ብለን የምናጠናው። የመጀመሪያው ስብከት ነው እንግዲህ ይሄ የመጀመሪያው ስብከት ነው። በአይሁድ ሐዋርያ ወይም ደግሞ በቤተ ክርስቲያን አለት አንቺ ከእንግዲህ ወዲህ ስም ይቀየራል ብሎት በዚህ አለት ላይ ቤተ ክርስቲያን እንሰራል ያለው እንደ አለት የሚቆጠረው ሰውዬ የሰበከውን ስብከት ነው የምናጠናው ዛሬ እና በጣም መሰረታዊ የሆነ ስብከት ነው ስለ ጌታችንና ስለ መድኃኒታችን ስለ ኢየሱስ ክርስቶስ። የመጀመሪያው ፓርቱ የስብከቱ የመጀመሪያው ፓርት ሁኔታውን ነው የሚያስረዳው። ሁኔታውን ነው ለማስረዳት የሚሞክረው ያሉበትን ሁኔታ እና ያም የመንፈስ ቅዱስን ሁኔታ ነው የሚያስረዳውና እስቲ ከዚህ ከመጀመሪያው ፓርት ስብከት ምን እንማራለን? ከዚህ ከ14 ጀምሮ ያለው ነገር ግን ጴጥሮስ ከ11 ጋር ቆሞ ድምፁን ከፍ አድርጎ እንዲህ ሲል ተናገራቸው። አይሁድ በኢየሩሳሌምም የምትኖሩ ሁላችሁ ይህን በእናንተ ዘንድ የታወቀ ይሁን፣ ቃሎቼንም አድምጡ። ለእናንተ እንደመሰላችሁ እነዚህ ሁሉ የሰከሩ አይደሉም፣ በቀኑ 3ኛ ሰዓት ነውና። ነገር ግን ይህ በነቢዩ በኢዩኤል የተባለው ነው። እግዚአብሔር ይላል በመጨረሻው ቀን እንዲህ ይሆናል፣ ሥጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ። ወንዶችና ሴቶች ልጆቻችሁም ትንቢትን ይናገራሉ፣ ጎበዞቻችሁም ራእይ ያያሉ፣ ሽማግሌዎቻችሁም ሕልምን ያልማሉ። ደግሞም በዚያ ወራት በወንዶችና በሴት ባሪያዎች ላይ ከመንፈሴ አፈሳለሁ፣ ትንቢትም ይናገራሉ። ድንቆችን በላይ በሰማይ ምልክቶችንም በታች በምድር እሰጣለሁ። ደምም እሳትም ጢስ ጭጋግም ይሆናል። ታላቅ የሆነ የተሰማም የጌታ ቀን ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣሉ። የጌታን ስም የሚጠራ ሁሉ ይድናል ብሎ ይህንን ይናገራል ስላለ ሁኔታ ሲናገር እና ከዚህ ክፍል ምን እንማራለን? እውነት ነው በጣም ብዙ አይነት ልምምዶች አሉ በአሁኑ ጊዜ እና ትንሽ ያስቸግራል። ትንሽ ሁሉን ነገር የእግዚአብሔር መንፈስ ነው ብሎ ለማለት ያስቸግራል እና መንፈስን አትናቁ፣ ትንቢትን አትናቁ፣ መናፍስት ከእግዚአብሔር እንደሆነ መንፈስን አታጥፉ፣ መናፍስት ከእግዚአብሔር ሆነው እንደሆነ ግን መርምሩ ይላል እና መመርመር አለብን። መናቅ የለብንም፣ ግን መመርመር ያስፈልገናል። መናቅ የሌለብን መንፈስ ቅዱስ አይተከይ ስለሆነ ነው። በቃ ከሱ ጋር መተላለፍ በቃ የመጨረሻው ሎስ ነው በቃ። ስለዚህ ኮሸስሊ ከመንፈስ ቅዱስ ጋር መጓዝ ይኖርብናል። እሱን በድፍረት እንዳናሳዝነው ያስፈልጋል፣ ግን መመርመር ደግሞ አለብን። አሁን የት ድረስ ነው የመንፈስ ቅዱስ ነገር የሚሄደው ብለን ስንል ሁልጊዜ ይህን ነገር ሳስብ የሚመጣብኝ ጥቅስ 1ኛ ሳሙኤል ምዕራፍ 19 ነው። ምዕራፍ 19 ላይ እንደዚህ የሚል ቃል አለ። ሳኦል ዳዊትን እየፈለገ ባለበት ጊዜ የሆነ ነገር ነው። ሳኦልም ዳዊትን ነው በአርማቴም ሀገር በነዋዝራም ተቀምጧል የሚል ወሬ ሰማ። ሳኦልን ዳዊትን ያመጡት ዘንድ መልእክተኞች ሰደደ ይልና የሰደዳቸው መልእክተኞች ሁሉ መንፈስ እየወረደባቸው ትንቢት ሲናገሩ ራሱ ተነስቶ ሄደ። የሳኦልም ቁጣ ነደደ፣ እርሱም ደግሞ ወደ አርማቴም መጣ። በሴኬም ወዳለው ወደ ታላቁ የውሃ ጉድጓድ ደረሰ። ሳሙኤልና ዳዊት የት ናቸው ብሎ ጠየቀ። አንድ ሰውም እነሆ በአርማቴም ሀገር በነዋዝራትም ናቸው አለው። ወደ አርማቴም ሀገር ወደ ነዋዝራትም ሄደ። የእግዚአብሔርን መንፈስ በእርሱ ደግሞ ወረደ። እርሱም ወደ አርማቴምም ሀገር ወደ ነዋዝራም እስኪመጣ ድረስ ትንቢት ይናገር ነበር። ልብሱንም አወለቀ፣ በሳሙኤል ፊት ትንቢት ተናገረ። ራቁቱንም ወድቆ በዚያ ቀን ሁሉ በዚያም ሌሊት ሁሉ ተጋደመ ይላል። የወረደው የእግዚአብሔር መንፈስ ነው። ትንቢት ያናገረው ነበር፣ ራቁቱን ደግሞ አደረገው ይላል።
ራቁቱን አደረገው ይላል እና ንጉስ ነው ራቁቱን መሆን አይፈልግም ራቁቱን መሆን አደረገው አላቅም መንፈስ ቅዱስ ሊያዋርደውም ሊሆን ይችላል አላቅም ግን ምን እንደሚያደርግ የት ድረስ እንደሚያደርገን ለመከለል አስቸጋሪ ነው መንፈስ ቅዱስ የሚያደርገው እዚህ ድረስ ብቻ ነው በልሳን ያናግራል ከዚያ ያልፍም ማለት አይቻልም እና ማኒፌስቴሽኖቹ የተለያዩ ሊሆኑ ይችላሉ የተለያዩ አይነት ሊሆኑ ይችላሉና ይሄ ነገር ሰውን ራቁቱን ማድረግ አሁን ምንም አንድ ሰው ልብሱን አወላልቆ በመንፈስ ነው ቢል ይከብደናል እግዚአብሔር ሊያዋርደውም ሊሆን ይችላል ሳውልን ግን እዛ ድረስ ሄዷል ላችሁ ነው መንፈስ ቅዱስና ብዙ ማኒፌስቴሽኖች ሊኖሩት ይችላሉና ልበሰፊ መሆን ጥሩ ነው ለማለት ነው ማኒፌስቴሽኑን በተመለከተ እነዚህ ሰዎች ቅድም እንዳልሽው በቅዲ ጉሽ ወይን ጠግበዋል ይሏቸው ነበርና something አይተዋል ንግግር አለ እንደገና ምናልባት የሚጨፍር ይኖር ይሆናል የሚሮጥ ይኖር ይሆናል እንደዛም ነገር ሊኖር ይችላል ከዛ በኋላ ኮንትሮል እናረጋዋለን ወይ የሚለው እኔም ካዜብ ጋር አስማማለሁ እናረጋዋለን ማናረጋውም ጊዜ አለ በአጠቃላይ መንፈሱ ኮንትሮል የሚደረግ ነው ራሱ መንፈሱ ምን ይላል ራስን የመግዛት መንፈስ ነው ስሙ ራሱ እግዚአብሔር የሰጠን መንፈስ ራስን የመግዛት መንፈስ ነው we can control our ራሳችንን እንድንቆጣጠር የተሰጠን መንፈስ ነው እና ሌላ ቦታ ላይ ደግሞ ምን ይላል የነቢያት መንፈስ ለነቢያት ይገዛሉ ይላል እና መንፈስ ቅዱስ በጣም ጨዋ ነው እኛ ሰዎች ነን ግን እኛ ኮንትሮል ልናረገው እንችላለን ልንይዘው ለምሳሌ በልሳን አትናገሩ በማህበር ፊት ይላል ልሳኑ እኮ እየመጣ ኖ ብለን ነው እናቆመው በልሳን ማህበር የሚተረጉም ከሌለ እንዳትናገሩ ይላል ልሳኑ እየመጣብን ኖ ብለን እናቆመዋለን we can control it አንዳንድ ጊዜ ግን መንፈስ ቅዱስ ራሱ ኮንትሮልድ እንዳይሆን የሚፈልግበት ጊዜ አለ እና አልፎ የሚሄድበት ጊዜ አለ ቅድም አዜብም የተናገረችው ነገር አለ ለሰዎች ምልክት እንዲሆን ሲፈልግ ሰው ሊጥል ይችላል አንዳንድ ነገር ሊያናግር ይችላል አንዳንድ ነገር ሊሆን ይችላል ግን መንፈስ ቅዱስ በአብዛኛው ግን ኮንትሮል እንድናደርገው ነው የተሰጠን አብሮን ይኖራል በእኛ ሁኔታ ነው ራሱን የሚገልጸው ኮንትሮል እንዲደረገው ነው አለበለዚያ እኮ ኮንትሮል ባይደረግ መንፈስ ቅዱስ እኮ በቃ ስራ መስራት ላንችል ሁሉ እንችላለን ኮንትሮል ስለሚደረግ ነው መንፈስ ቅዱስ ኖርማል ሰው ሆነን የምንኖረው ግን ኢሞሽን እንቀላቅልበታለን ብዙ ጊዜ ኢሞሽን እንዴት ነው የምንቀላቅልበት በሁለት ነገር ነው አንደኛው በጆይ ኦቨርዌልምድ ስንሆን ለምሳሌ አንድ የሚያስደስት ነገር ቢመጣባችሁ ሪአክሽናችን የሁላችንም አንድ አይደለም አሁን የሆነ ነገር እኔ አላምንም ብሎ የሚጮው ሰው አለ ምንም የማይመስለው ሰው አለ እብድ የሚል ሰው አለ የሚጨፍር ሰው አለ ጆይ ኦቨርዌልምድ ሲያደርገን ምን ሆነው ነገር አለ የሚያሳዝንም ነገርስ ቢመጣብን ደግሞ ሪአክሽናችን አንድ አይነት አይደለም አንዳንዶቻችን ብለን እናለቅሳለን አንዳንዶቻችን ባብቻ እናፈሳለን በእኛ ማንነት አይደል የሚገለጸው በእኛ ማንነት ስለሚገለጽ አንዳንዴ የሚያሳዝንም ነገር ቢወቅሰን ለምሳሌ መንፈስ ቅዱስ ኤክስፕሬሽናችን ሊለያይ ይችላል እና ኢሞሽን አንዱም ኢሞሽን ምንጨምርበት በሱ ነው አንዳንዱ ግን መጥፎ ኢሞሽን ምንጨምርበት ጊዜ አለ ለታይታ ምንጨምረው ነገር አለ ለታይታ መንፈስ በጣም ነካው እንዲባል እንደው ያዙ ይልቆቁኝ የሚባልበት ጊዜ አለ ቃ የሚሰበርበት ጊዜ አለ ይሄ እሱ ፓርት መጥፎ ነው ግብዝነት ነው እሱ ፓርት ግብዝነት ነው በቃ እግዚአብሔርም አይወደው ያኛው ግን ከኦቨርዌልምድ ሆነን የምናሳየው ኢሞሽን ግን እግዚአብሔር አንደርስታንድ የሚያደርገው ይመስለኛል ሌሎቹን እንዳይረብሽበት ይፈልጋል ግን አንደርስታንድ የሚያደርገው ይመስለኛል እና በአጠቃላይ ሰብሰብ ለማድረግ ማኒፌስቴሽኖቹ በጣም የተለያዩ ናቸው ቅድም እንዳየነው እስከ ራቁትነት የሄደ ማኒፌስቴሽን አለ ባይብል ውስጥ ግን ሁሉ ነገር የመንፈስ ቅዱስ ነው ማለት ግን አይደለም
መጠንቀቅ ግን አለብን። መናፍስትን መመርመር አለብን። የስጋም ነገር ይኖራል። ከዛ በኋላ እንዴት ነው ኤክስፕረስ የምናደርገው ስንል ጀነራሊ መንፈስ ቅዱስ ይገዛል፣ ኮንትሮል ማድረግ እንችላለን። ግን ሲፈልግ ደግሞ አልፎ ሊሄድ ይችላል። የሚታሰር መንፈስ አይደለም፣ አልፎ ሊሄድ ይችላል። ራሳችንን እንድንገዛ ነው መንፈሱ የተሰጠን። እንደገና ደግሞ ለነቢያት ይገዛሉ ይላልና ልሳንም ኮንትሮል የሚሆነው ለዛ ነው፣ መቆጣጠር ስለምንችል ነው። ግን ኢሞሽን እንጨምርበታለን ለታይታ። ኢሞሽን ደግሞ አንዳንድ ጊዜ ኦቨርዌልምድ ሆነን ኢሞሽን እንጨምራለን። እንችላለን እኮ ማቆም፣ ግን አንዳንድ ጆይ ልክ በቃ ኦቨርዌልምድ ስንሆን በጆይ we don't want to stop it, we just want to በቃ እንዲወጣ እንፈልጋለን። ሀዘንም እንደዛው ነው፣ ጆይም እንደዛው ነው። እና እንደዚህ ይመስለኛል። ተመልሶ ይሆን መቅዲ? ተመልሷል። ተባረክ። እሺ፣ እግዚአብሔር ይባርካቸው። በጣም ጥሩ ጥያቄ ነው። ፕራክቲካል የሆኑ ጥያቄዎች ናቸው። ወደ ዛሬው ትምህርታችን እንቀጥል። ጥያቄውን ያው ኦልሬዲ ተናግሬያለሁ። እስቲ ይሄ ስለ መንፈስ ቅዱስ የተናገረውን አናላይዝ እናርገው፣ ከዚህ ምን እንማራለን ከሱ ላይ የሚለውን ሐሳብ እናንሳ እስቲ። ሶሪ ብሩክ፣ ጥያቄው ምን ታደረኩት? ጴጥሮስ ስብከቱን ሲጀምር ስለ መንፈስ ቅዱስ በመናገር የጀመረው የኢዩኤልን ትንቢት አንስቶ ነው የጀመረውና የተናገረውና ከዛ ክፍል ምን እንማራለን የሚል ወደ ክፍሉ ሊሄድና ከዛ የመሲን መልስ ደግሞ እንትን እላለሁ ሞክራለሁ። በጣም የሚገርመው ነገር ይሄ የመጨረሻ ዘመን የሚለው ሐሳብ ነው። የሚገርመው ነገር የመጨረሻ ዘመን የሚለው ሐሳብ በጣም በደንብ በእግዚአብሔር ፊት ፕላንድ የሆነ ዘመን ነው። በደንብ በቃ እግዚአብሔር ልቡን የሰጠበት ዘመን ነው ይሄ የመጨረሻ ዘመን የሚባለው። ቀደም ብሎ በቃ የታቀደ ዘመን ነው። እግዚአብሔር ትልቅ ለውጥ የሚያደርግበት ዘመን ነው እና ትልቅ ዋጋ ደግሞ የተከፈለበት ዘመን ነው እና ይሄ የመጨረሻ ዘመን እግዚአብሔር በጣም አቴንሽን የሰጠው ዘመን ነው። ሌላ ዘመን፣ ሌላ ክፍለ ዘመን እንደዚህ አቴንሽን የተሰጠው ክፍለ ዘመን የለም። ለምንድን ነው ስንል ኢየሱስ ክርስቶስ በስጋ የመጣበት ዘመን ስለሆነ ነው። ልጁ በስጋ የመጣበት ዘመን ስለሆነ እግዚአብሔር በጣም አቴንሽን ሰጥቶታል። እና የሚገርም ደግሞ ኮምፕሌሽን ያለበት ዘመን ነው ይሄ ዘመን። እግዚአብሔር በጣም ምህረት የሚያደርግበት፣ እግዚአብሔር በጣም ቁጣውንም የሚገልጽበት ዘመን ነው። ምህረትም የሚያደርግበት ዘመን ነው፣ ቁጣውንም የሚገልጽበት ዘመን ነው። የመጀመሪያው ነገር ተደርጎ የማይታወቅ ነገር እግዚአብሔር ያደርጋል። መንፈሱን በሰው ሁሉ ላይ ያወርዳል። ዮሐንስ ወንጌል ምዕራፍ 7ን ስታዩት ምዕራፍ 7 ቁጥር 33 ይመስለኛል ኢየሱስ ክርስቶስ ስላልከበረ መንፈስ ገና አልወረደም ነበርና ይላል። እሱን ኮመንተሪ ላይ ሄጄ አየሁትና በግሪኩ እሱ ይላል መንፈስ አልነበረም ማለት ነው ይላል። እቺ ምድር ዲቮይድ ኦፍ ዘ ሆሊ ስፒሪት፣ መንፈስ ቅዱስ መጣ ብሎ ይሄዳል። እንትኑን እንድናየው ነው ምን አይነት ትልቅ ትራንስፎርሜሽን እንደተካሄደ። መንፈስ ቅዱስ መጣ ብሎ ይሄዳል፣ ሰዎች ላይ አደር ብሎ ይሄዳል። ግን በምድር ላይ መኖር፣ ከሰው ጋር መኖር፣ ጌታ ያለው ጸሎቱ የተናገራቸው ለሐዋርያት ትዝ ይላቸዋል። እኔ ብሄድ ይሻላቸዋል፣ እኔ ካልሄድኩ አጽናኙ አይመጣም፣ እኔ ከሄድኩ ግን
ሄጄ አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር። ወረድ ብሎ ትንቢት አናግሮ ስራ አሰርቶ መሄድ አይደለም፣ ለዘላለም እንዲኖር ነው መንፈስ ቅዱስ የመጣ። ኢትስ አ ቢግ ትራንስፎርሜሽን። በጣም መንፈስ አልነበረም ከሚለው ሐሳብ ወደ ለዘላለም መኖር እግዚአብሔርን ያመጣ ዘመን ነው ይሄ ዘመን። እና ከአዜብ ጋር ስንነጋገር ምንድን መስሎ ታየኝ ይሄ ዘመን የመጀመሪያው በፍጥረት የነበረው አይነት የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር የሚለው። ምድር ሁሉ በእግዚአብሔር መንፈስ ስር ሆነ። ወደዛ እንዲሄድለት የፈለገ ይመስላል እግዚአብሔር። እና ስታዩት ስጋ በለበሰ ሁሉ ላይ ነው ማፍሰስ የፈለገው እግዚአብሔር። that is his intention። የሚወደው የሚፈልገው እንዲሆንለት የሚፈልግ ሁሉ ሰው አምኖ ስጋ በለበሰ ሁሉ ላይ ቢፈስ ነው። ግን ይሄንን መንፈስ በማበኩል ነው ያፈሰሰው? ሐዋርያት ሥራ መጨረሻ እዚህ ቁጥር 34 ላይ ምናምን ላይ እንደምናየው ከአብ ተቀብሎ አፈሰሰው ስለሚል ኢየሱስ ክርስቶስ ላመኑት እንደሰጠ ይገባናል። ከአብ ተቀብሎ አፈሰሰው ስለሚል ላመኑት እንደሰጠ ይገባናል። ምክንያቱም አብ ለወልድ ሰጠውና ወልድ ነው ያፈሰሰው መንፈሱን። እሱ ደግሞ ለወዳጆቹ ለሚያምኑት ነው የሚያፈሰው። ግን ምን አይነት ትልቅ ለውጥ እንደመጣ እንድናስተውል ነው። መንፈስ እቺ ምድር ዲቮይድ ኦፍ ዘ ሆሊ ስፒሪት ነበረች፣ ደረቅ ነበረች፣ ምድረ በዳ ነበረች ስፒሪቹዋሊ። እግዚአብሔር የመጨረሻው ዘመን ላይ ስለ ልጁ ምክንያት ልጁ ይሄ ኢየሱስ ክርስቶስ ምን ያህል እንደለወጠው ነው ነገሩ። በልጁ በኋላ የጌታን ነገር ስናይ እንረዳዋለን። ጴጥሮስ ወደዛ ነው የሚገባው። ኢየሱስ ነገሩን ለወጠው እና ሰው ሁሉ ላይ እግዚአብሔር መንፈሱን ማፍሰስ እስከሚፈልግ ድረስ በልጁ በኩል ማለት ነው። ይሄንን እስከሚፈልግ ድረስ ለምንድን ነው እግዚአብሔር ይሄን ያደረገው? ኦፍ ኮርስ የልጁ ነገር ነው የለወጠው። ግን ለምንድን ነው ስንል ይነግረናል። ቁጣም ስላለ ነው። እግዚአብሔር ከቁጣው በፊት ሰዎችን አዘጋጅቶ ሊያስመልጣቸው ፈልጓል። ከመቆጣቱ በፊት የመጀመሪያ ስቴፑ መንፈሱን አፍስሶ ሰውን ማዳን ነው። የመጀመሪያ ስቴፑ መንፈሱን አፍስሶ ሰውን ማዳን ነው። ለምንድን ነው መንፈሱ ያስፈለገው ስንል የጌታን ስም የሚጠራ ነው የሚድነው ይላል። የጌታን ስም ደግሞ ያላመኑበት እንዴት ይጠሩታል ይላል ሮሜ ላይ። ያላመኑበት እንዴት ይጠሩታል? ያለ ሰባኪስ እንዴት ካልሰሙ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ ይላል። ስለዚህ የጌታን ስም የሚጠራ ማለቱ ያመነ ማለቱ ነው። ሰዎች እንዲያምኑለት ፈልጓል። የሚያሳምን ደግሞ መንፈስ ነው። በአንደኛ ቆሮንቶስ ምዕራፍ 2 መሰረት ለሰው በእርሱ ካለው መንፈስ ውጪ በእርሱ መንፈስ ሁሉ ካለው ውጪ በውስጥ ያለው የሚያውቅ የለም። ለእኛ ግን ከእግዚአብሔር የተሰጠንን እንድናውቅ የእግዚአብሔር መንፈስ በውስጣችን አለ ይላል። መንፈስ ቅዱስ ነው የእግዚአብሔርን ስጦታ በኋላ በሚቀጥሉት ቁጥሮች እናየዋለን። ምዕራፍ 22 ላይ ቁጥር 22 ላይ የተሰጣችሁን ስጦታ ሰቀላችሁት ይላል። ሰው ስጦታውን የእግዚአብሔርን ይሰቅለዋል፣ ካላወቀው ይሰቅለዋል። ለእኛ ግን መንፈሱ ተሰጠን እንድናውቀው ይላል በአንደኛ ቆሮንቶስ ምዕራፍ 2 ላይ እና እንድናውቀው ይሄ መንፈስ ሰዎች እግዚአብሔርን እንዲያውቁ ኢየሱስ ክርስቶስን ልጁን እንዲያውቁ ያስፈልግ ነበር። ስለዚህ እንዲድኑ የመጀመሪያው መንፈሱን መስጠት ነው። ቅድም መሲ ያለችውንም ጥያቄ በዚሁ ይመልሳል። እግዚአብሔር ግን በዛ ብቻ ያበቃም። በዚህ በመጨረሻው ዘመን ጊዜ ድንቅና ታምራቶች ያደርጋል። መንፈሱን ሰጥቶ ሰዎችን ማዳን ይፈልጋል። መንፈሱን ሰጥቶ ደግሞ ድንቆች ታምራቶች እየተሰሩ ሰዎች ጆሮአቸውን እንዲሰጡት አይናቸውን እንዲከፍቱ ይፈልጋል። እግዚአብሔር ህልም አልመው እንዲድኑ ይፈልጋል። ህልም ታልሞ ተነግሯቸው እንዲድኑ ይፈልጋል። ምልክቶች እያደረገ ያድናቸው ይፈልጋል። ከዛ ደግሞ ካልተመለሱ ደግሞ የበለጠ ነገር ያደርጋል። ድንቆች በላይ በሰማይ ምልክቶችን ያደርጋል። የሚገርሙ ምልክቶችን ያደርጋል ሰዎች እንዲመለሱ።
ከዛ ደግሞ በመከራም ይመልሳቸዋል። ይሄ ደሙ፣ እሳቱ፣ ጭጋጉ ምናምኑ የሚሆነውም እንዲመለሱ ነው። ምልክቶቹ ስጦታ ናቸው። ቅድም እንዳልሽው እሰጣለሁ ይልና ምልክት ሰጥቶ ሊመልስ ነው። ቁጣም ግን መመለሻ ነው፣ ማጥፊያ ብቻ አይደለም። ምክንያቱም ታላቅ የሆነ የተሰማ የጌታ ቀን ሳይመጣ ነው የሚሆኑት እነዚህ ነገሮች። ከጌታ ቀን በፊት ስለሚሆኑ እግዚአብሔር መመለሻው ነው። ከዛ ፀሐይ ወደ ጨረቃ ወደ ደም ምናምን ሁሉ አስጨናቂ ነገሮች ሁሉ መጥተው ሰዎች እንዲመለሱ ነው። ስለዚህ እግዚአብሔር ስቴፕ ዋይዝ ነገር በዚህ በመጨረሻው ዘመን he is planned, he is prepared ሆሊ ስፒሪትን በመስጠት ዳምራቶችን በማድረግ በየቤቱ በመግባት በህልም በመናገር ከዛ በኋላ ደግሞ ምልክቶች በማድረግ መከራምንም ቢሆን በማድረግ ሰዎችን መመለስ ይፈልጋል እግዚአብሔር። ከመምጣቱ በፊት የፍርድ ቀን ያ ቀን ሳይመጣ እግዚአብሔር ይሄንን ማድረግ ይፈልጋል። ስለ ልጁ ሲል ይሄንን ማድረግ ይፈልጋል። ስለዚህ የመሲህን ጥያቄ በዛው እየመለስኩ ነው። እነዚህ ስቴፖች ናቸው። እግዚአብሔር ሰዎችን ለመመለስ በፍቅር ጀምሮ በመከራ አድርጎ ለመመለስ ይሞክራል። ካልሆነ ግን ያው የመጨረሻው ወደ ፍርድ ይሄዳሉ ማለት ነው። እነዚህ ፀሐይና ጨረቃ የሚሉት ብዙዎቹ ቅድም እንዳልሽው ፊገሬቲቭ ናቸው የሚሉ ክፉ ቀኖችን የማሳየታቸው ነው እንጂ ፀሐይም ትጨልማለች ጨረቃም ደም ትሆናለች የሚሉ አይደሉም የሚሉ አሉ። እኔ ዲፋይን ማድረግ ያለብን ብዙ አይመስለኝም። እኔ ሁለቱም ሊሆን ይችላል ወይ ብዬ አስባለሁ። ክፉ ቀኖች አሉ፣ ጨለማ የሆኑ ቀኖች አሉ። ግን እግዚአብሔር በፀሐይም ላይ ምልክት ሊያደርግ ይችላል፣ በጨረቃም ላይ ምልክት ሊያደርግ ይችላል። በኢያሱ ዘመን እንደሆነው ፀሐይ ቆመች ጨረቃም ዘገየች ይላል የእግዚአብሔር ቃል እና በሰማይ ላይ ምልክቶች ሊያደርግ ይችላል። ስለዚህ በጣም እንዲህ ነው ብለን መደምደም ያለብን አይመስለኝም ለማለት ነው። ግን ብዙ ኮሜንተሪስ የሚሉት ብዙ ሰዎችም ስኮላሮችም የሚሉት ፊገሬቲቭ ነው የሚል አይነት ሐሳብ ነው የሚያነሱት። እኔ ግን ኦፕን ብንሆን ጥሩ ነው የሚል ሐሳብ ነው ያለኝ። እግዚአብሔርን እናመሰግናለን። ከዚህ በላይ